ብዙ ጊዜ አቃቤ ሕግ የተከሳሾችን ክስ አቋረጠ ሲባል እንሰማለን። ለመሆኑ ክስ የሚቋረጠው በምን ምክንያት ነው? የክስ መቋረጥ ሕጋዊ ማዕቀፍስ ምንድን ነው? የሚለውን አሁን በዚህ ፕሮግራም የምነግራችሁ ይሆናል። ሰላም ክቡራትና ክቡራን ተከታታዮቼ እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው በወሳኝ መሰረታዊ የህግ ፕሮግራም መጥቻለሁ። በዛሬው ፕሮግራሜ የክስ መቋረጥ ምንድን ነው፣ የህግ ማዕቀፉስ ምን ይመስላል የሚለውን በዝርዝር የምነግራችሁ ይሆናል። ይሄንን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ቀጥታ ወደ ዛሬው ፕሮግራም ይገባለሁ። እንግዲህ የተለያዩ ሀገራት በህጋቸው ውስጥ ክስ ማቋረጥ አካተዋል። ክስ ማቋረጥ ምን ማለት እንደሆነም በትርጉም መልክ ከተዋል። ክስ በምን ምክንያት እንደሚቋረጥ፣ መቼ እንደሚቋረጥ፣ ማንስ እንደሚያቋርጥ በግልጽ በህጋቸው ውስጥ ደንግገው ይገኛሉ። በእኛ ሀገር ህግ ግን ማለትም በ1954 የወጣው የወንጀለኛ መቅጫ ስነ ስርዓት ህግ ሆነ የፌዴራል ጠቅላይ አቃቤ ህግ ማቋቋሚያ አዋጅ ቁጥር 943/2008 እንኳን ስለ ክስ መቋረጥ ቢጠቅሱም ነገር ግን ክስ ማቋረጥ ምን ማለት እንደሆነ በቀጥታ ትርጉም አልሰጡበትም። ይሁን እንጂ ከነኚህ ህጎች እንደምንረዳው ክስ ማቋረጥ ማለት አቃቢ ህግ ወይም ሌላ በህግ ክስ ለመመስረት ስልጣን የተሰጠው አካል አንድን ፍርድ ቤት እየታየ ያለ የወንጀል ክስ ህዝብና ለመንግስት ጥቅም ሲል በሙሉ ወይም በከፊል ፍርድ ከመሰጠቱ በፊት ክሱን የሚያነሳበት ሁኔታ ነው ክስ መቋረጥ የሚባለው። በአብዛኛውን ጊዜ ከክስ መቋረጥ ጋር ተያይዞ የሚነሳው ጥያቄ የክስ ማቋረጥና የፖሊስ ወንጀል ምርመራ መዝገብ መዘጋትና መቋረጥ አንድነትና ልዩነት ሲያወዛግብ ነው። የፖሊስ የወንጀል ምርመራ መዝገብ መዘጋትና መቋረጥ የሚፈጸመው በተለያዩ ምክንያቶች የወንጀል ምርመራው መዝገብ ምርመራው ሳይጀመር በምርመራ ላይ ያለ ወይም እያለ ክስ ተመስርቶ ፍርድ ቤት ሳይደርስ በፊት አቃቢ ህግ የፖሊስ የወንጀል ምርመራ መዝገቡን የሚዘጋበትና የሚያቋርጥበት ሁኔታ ነው ክስ መቋረጥ የሚባለው። ነገር ግን ክስ መቋረጥ የመከናወን የወንጀሉ ምርመራ ተጠናቆ ክስ ተመስርቶ ጉዳዩ ፍርድ ቤት ላይ በመታየት እያለ ነው። ክስ መቋረጥ የሚባለው ግን ምርመራ ተጠናቆ ክስ ተመስርቶ ጉዳዩ በፍርድ ቤት በመታየት ላይ ሳለ ነው። የወንጀለኛ መቅጫ ህግ አንቀጽ 39 ፖሊስ የወንጀል ምርመራ መዝገብ የሚዘጋበትን ሁኔታዎች በመዘርዘር ያስቀምጣል። ይህም ተጠርጣሪ የሞተ እንደሆነ፣ ተጠርጣሪው ዕድሜ ከ9 ዓመት በታች የሆነ እንደሆነ፣ ያለመከሰስ መብት ያለው እንደሆነ፣ ከዚህ ቀደም ጉዳዩ ፍርድ ያገኘ እንደሆነ፣ ጉዳዩም በሌላ ፍርድ ቤት እየታየ ያለ እንደሆነ አቃቤ ህግ የፖሊስ የወንጀል ምርመራ መዝገብን እንደሚዘጋ ይደነግጋል። ለመሆኑ ክስ የሚቋረጥባቸው ህጋዊ ምክንያቶች ምንድን ናቸው የሚለውን በ1954 በወጣው የወንጀለኛ መቅጫ ስነ ስርዓት ህግ እና የፌዴራል ጠቅላይ አቃቤ ህግ ማቋቋሚያ አዋጅ ቁጥር 943/2008 ላይ ክስ የሚቋረጥባቸውን ሁኔታዎችና ምክንያቶች በመዘርዘር አስቀምጧል። የወንጀለኛ መቅጫ ስነ ስርዓት ህግ አንቀጽ 122 ላይ ስለ ክስ ማንሳት በሚያትተው አንቀጽ ስር ከባድ የግፍ አገዳደል፣ ከባድ የወንበዴነት ተግባር ከቀረበው ክስ በቀር አቃቤ ህግ በተከሳሽ ላይ ያቀረቡ ማንኛውንም ክስ ፍርድ በፊት ክሱ በሚሰማበት በማንኛውም ጊዜ ክሱን ለማንሳት ይችላል በማለት ደንግጓል። ክሱን እንዳነሳ በመንግስት ታዝዣለሁ ብሎ አቃቤ ህግ ለፍርድ ቤቱ ሲያመለክት አቃቤ ህግ ክሱን እንዲያነሳ ከመንግስት የታዘዘ መሆኑን ፍርድ ቤቱ ከተረዳ ፍርድ ቤቱ መፍቀድ አለበት በማለት ይደነግጋል። በተጨማሪም አቃቤ ህግ በማንኛውም ጊዜ ለወደፊት ክሱን ለመቀጠል እንዲችል በግልጽ አስቀምጧል። በሌላ በኩል የፌዴራል ጠቅላይ አቃቤ ህግ ማቋቋሚያ አዋጅ ቁጥር 943/2008 ንዑስ አንቀጽ 6 ስር አቃቤ ህግ የፌዴራል መንግስትን በመወከል የወንጀል ጉዳዮች ክስ ይመሰርታል፣ ይከራከራል፣ ለህዝብ ጥቅም አስፈላጊ ሆኖ ሲያገኘው ክስ ያነሳል፣ የተነሳ ክስም እንዲቀጥል ያደርጋል። ሆኖም ጉዳዩ ሀገራዊ ይዘት የሚኖረው ሲሆን ጠቅላይ ሚኒስትሩን በማማከር ክስ ስለሚያነሳበት አግባብ መመሪያ ያወጣል በማለት ደንግጎ ይገኛል። ለህዝብ ጥቅም ሲባል ክስ የማይመሰረትባቸው ጉዳዮች ሲባል ምን ማለት ነው የሚለው ትርጉም ያሻዋል። ለህዝብ ጥቅም ሲባል
ክስ የማይመሰረትባቸው ጉዳዮች ሲባል በደምሳሳው አንደኛ የተፈጸመው ወንጀል በጣም ቀላል መሆኑ በሕጉ በግልጽ በተደነገገ ጊዜ እና ክሱ ቢመሰረት የሚወሰነው ቅጣት፣ ተግሳጽ፣ ማስጠንቀቂያ፣ ወቀሳ መሆኑ በጠቅላይ አቃቤ ሕግ ከታመነ፣ ተጠርጣሪው በዕድሜ መጃጀት ወይም በማይድን በሽታ በመያዙ ምክንያት ጉዳዩን በፍርድ ቤት መከታተል የማይችል የሆነ እንደሆነ፣ ወንጀሉ ከባድ ቢሆንም በተጠርጣሪውና በግል ተበዳይ መካከል የተፈጠረው የወንጀል ምክንያት በመደበኛ የወንጀል ፍትህ አስተዳደር ከሚሰጠው ውሳኔ ይልቅ በባህላዊ ሕጎችና ተቋማት ዘላቂ መፍትሄ ያገኛል ተብሎ በጠቅላይ አቃቤ ሕጉ ከታመነ፣ ጉዳዩ በክስ ሂደት ውስጥ ቢያልፍ ብሔራዊ ደህንነት ወይም ዓለም አቀፍ ግንኙነትን የሚጎዳ ይሆናል ተብሎ ከታመነበት፣ ሌላኛው ደግሞ በቀላል እስራት ወይም በሕጉ መሰረት የግል አቤቱታ ብቻ የሚያስቀጡና በግለሰብ ላይ የተፈጸሙ ወንጀሎች ሆነው በተበዳዩና በተጠርጣሪው መካከል እርቅ ተፈጽሞ ከሆነ፣ እንዲሁም የክስ መመስረት ተመጣጣኝና ሚዛናዊ ያልሆነ የጎንዮሽ ጉዳት የሚያስከትል ከሆነ፣ የተፈጸመው ወንጀል ድርጊት በቀላል እስራት የሚያስቀጣና ጉዳዩ አነስተኛ ሆኖ ተከሳሹ ጥፋቱን አምኖ ተበዳዩን ወይም ስለ እርሱ ባለመብቶች የሆኑትን በግልጽ ይቅርታ ከጠየቀና ያደረሰው በደል መልሶ ለማስተካከል ዝግጁ ከሆነ፣ እንዲሁም በማንኛውም ምክንያት ጉዳዩ ስልጣን ባለው ፍርድ ቤት ሳይቀርብ በመቆየቱ ወቅታዊነቱን ወይም አስፈላጊነቱን ሲያጣ፣ እንዲሁም በተጨማሪም የተፈጸመው ድርጊት በጣም ቀላል ወንጀል ከሆነ እና ጉዳቱ አነስተኛ ሆኖ ተጠርጣሪው ያደረገው ድርጊት የወንጀል ባህሪ እንዳለው ፍጹም ከሆነ፣ ግንዛቤ ማጣትና የመሳሰሉት ተግባሮት ለሕዝብ ጥቅም የተነሳ ክስ ሊያስብለው ይችላል። በእነኚህ ምክንያት አቃቤ ሕግም ክስ ሊያቋርጥ ይችላል ተብሎ ይታወቃል። በ1954 የወጣው የወንጀለኛ መቅጫ ስነ ስርዓት ሕግ እና የፌዴራል ጠቅላይ አቃቤ ሕግ ማቋቋሚያ አዋጅ ቁጥር 943/2008 ስር የተቀመጡ ድንጋጌዎችን ስንመለከት አንዳንድ ጥያቄዎችን የሚያጭሩ ሲሆኑ ከዚህም ውስጥ አቃቤ ሕግ ብቻውን ክስ ማቋረጥ ይችላል ወይ? ፍርድ ቤትስ ፍቃድ ማግኘት አለበት ወይ? ከፍርድ ቤትስ ፍቃድ ማግኘት አለበት ወይ? አቃቤ ሕግ ክስ የሚያቋርጥባቸው እና የማያቋርጥባቸው ወንጀል አይነቶች አሉ የሚል ናቸው። እነኝህን ጥያቄዎች አንድ በአንድ ለመመለስ እንሞክር። አቃቤ ሕግ ብቻውን ክስ ማቋረጥ ይችላል ወይ? ፍርድ ቤትን ፍቃድ ማግኘት አለበት የሚለው ጥያቄ ስንመለከት በ1954 የወጣው የወንጀለኛ መቅጫ ስነ ስርዓት ሕግ አንቀጽ 122 ስር አቃቤ ሕግ በተከሳሽ ላይ ያቀረበው ማንኛውም ክስ በፍርድ ቤቱ ፍቃድ ከፍርድ ቤት ክሱ በሚሰማበት በማንኛውም ጊዜ ክሱን ለማንሳት ይችላል። ክሱ እንዳነሳ በመንግስት ታዝዣለሁ ብሎ አቃቤ ሕግ ለፍርድ ቤቱ ሲያመለክት አቃቤ ሕጉ ክሱን እንዲያነሳ ከመንግስት የታዘዘ መሆኑን ፍርድ ቤቱ ከተረዳ መፍቀድ አለበት ይላል። ፍርድ ቤቱ ክሱን ለማንሳት ወይም ላለማንሳት የሚሰጠው ውሳኔ ምክንያቱን መስጠት አለበት በማለት የደነገገ ሲሆን ከወንጀለኛ መቅጫ ስነ ስርዓት ሕጉ እንደምንረዳው አቃቤ ሕግ ክስ ለማቋረጥ የፍርድ ቤትን ፍቃድ ማግኘት እንዳለበት ሲሆን፣ ነገር ግን የፌዴራል ጠቅላይ አቃቤ ሕግ ማቋቋሚያ አዋጅ ቁጥር 943/2008 አንቀጽ 6 ንዑስ አንቀጽ 3 ስር አቃቤ ሕግ የፍርድ ቤት ፍቃድ ሳያስፈልገው ሕዝብና መንግስትን ጥቅም ለማስጠበቅ ሲል ክስ ያነሳል፣ የተነሳ ክስ እንዲቀጥል ያደርጋል በማለት ደንግጎ ይገኛል። እዚህ ላይ እንደምንረዳው በ1954 የወጣው የወንጀለኛ መቅጫ ስነ ስርዓት ሕግ ቁጥር አንቀጽ 122 መሰረት ክስ ለማንሳት የፍርድ ቤት ፍቃድ እንደሚያስፈልግ ሲሆን፣ በሌላ በኩል የፌዴራል ጠቅላይ አቃቤ ሕግ ማቋቋሚያ አዋጅ ቁጥር 943/2008 ግን ንዑስ አንቀጽ 6 ንዑስ አንቀጽ 3 ስር ግን አቃቤ ሕግ ክስ ለማንሳት የፍርድ ቤት ፍቃድ ማግኘት እንደማያስፈልገው ነው። እነዚህ ሕጎች በእኩል ደረጃ ላይ ያሉ ሕጎች አዋጆች ሲሆኑ በሕግ ፍልስፍና በእኩል ደረጃ ያሉ ሕጎች የቀድሞና ሕግና አዲስ የወጣ ሕግ አንቀጾች በተጋጩ ጊዜ አዲስ የወጣው ሕግ አንቀጽ ተቀባይነት ይኖረዋል በሚለው ቲዎሪ መሰረት በያዝነው ጉዳይ ለወንጀለኛ መቅጫ ሕግ ስነ ስርዓት 1954 በወጣው ሲሆን የፌዴራል ጠቅላይ አቃቤ ሕግ ማቋቋሚያ አዋጅ ደግሞ 2008 የወጣ በመሆኑ የፌዴራል ጠቅላይ አቃቤ ሕግ ማቋቋሚያ አዋጅ አንቀጾች ተቀባይነትና ተፈጻሚነት በዚህ ጉዳይ ላይ ሊኖራቸው ይገባል የሚል መላምት አለ። በመሆኑም አቃቤ ሕግ ክስን ያለ ፍቃድ ፍርድ ቤት ፍቃድ ወይ ያለ ፍቃድ በመሆኑም አቃቤ ሕግ ክስን ያለ ፍርድ ቤት ፍቃድ ለማቋረጥ ይችላል የሚለው የፌዴራል ጠቅላይ አቃቤ ሕግ ማቋቋሚያ አዋጅ አንቀጽ በዚህ ሁኔታ ላይ ተቀባይነትና ተፈጻሚነት ይኖረዋል ማለት ነው። አቃቤ ሕግ ክስን የሚያቋርጥባቸውና የማያቋርጥባቸው ወንጀል አይነቶች እና የወንጀል ድርጊቶች አሉ የሚለውን ጥያቄ ደግሞ ስንመለከት እንዲሁ በ1954 የወጣው የወንጀለኛ መቅጫ ስነ ስርዓት ሕግ ቁጥር አንቀጽ 122 ንዑስ አንቀጽ 1 መሰረት አቃቤ ሕግ ከባድ የግፍ አገዳደል
ከባድ የውንብድና ወንጀል ክስ ማቋረጥ እንደማይችል ያስቀመጠ ሲሆን ነገር ግን የፌዴራል ጠቅላይ አቃቤ ሕግ ማቋቋሚያ አዋጅ ቁጥር 943 ህዝባር 2008 አቃቤ ሕግ ክስ ማቋረጥ የማይችልባቸውን ያስቀመጠው ምንም የወንጀል አይነት የሌለ በመሆኑ አቃቤ ሕግ በማንኛውም የወንጀል ክስ ማንሳት ይችላል የሚያስብል ነው። እነዚህን ህጎች በኩል ደረጃ ያሉ ህጎች አዋጆች ሲሆኑ በህግ ፍልስፍና ቅድም እንዳልኳችሁ በቅርቡ የወጣው የሚለው ሲታይ የአቃቤ ሕግ ማቋቋሚያ አዋጁ ስለሆነ የፌዴራል ጠቅላይ አቃቤ ሕግ ማቋቋሚያ አዋጅ አንቀጾች ተቀባይነትና ተፈጻሚነት ይኖራቸዋል ማለት ነው። በመሆኑም አቃቤ ሕግ ከባድ የግድያ ወንጀል፣ ከባድ የውንብድና ወንጀል ክስ ማቋረጥ እንደሚችልም እንዲሁ እንረዳለን። የፈለገውን የመሰለውን አይነት ክስ ማቋረጥ ይችላል የሚለውን እንረዳለን ማለት ነው። በሌላ በኩል የካቲት 25 ህዝብ 2003 ዓ.ም የወጣው የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የወንጀል ፍትህ ፖሊሲ በኢትዮጵያ ህጎችና ኢትዮጵያ ባጸደቀቻቸው ዓለም አቀፍ ስምምነቶች ውስጥ በሰው ልጅም ላይ የሚፈጸሙ ወንጀል ተብሎ የተደነገጉ ወንጀሎችን የሰው ዘር ማጥፋት፣ ያለ ፍርድ የሞት ቅጣት እርምጃ መውሰድን፣ በአስገዳጅ ሰውን በመሰወር ወይም ኢሰብአዊ ድብደባ መፈጸም ወንጀሎችን ለህዝብ ጥቅም ሲባል ክስ የሚመሰረትባቸው የወንጀል ጉዳዮች ናቸው በማለት የሚያስቀምጥ ሲሆን እነዚህ ወንጀሎች በዓለም አቀፍ ደረጃ በማናቸውም ሀገር ፍርድ ቤት የሚታዩ በይርጋ የማይታገዱ ይቅርታና ምህረት የማይደረግላቸው ወንጀሎች እንደመሆናቸው አቃቤ ሕግ እነዚህን ወንጀሎች ማቋረጥ አይችልም በማለት ያስቀምጣል። ሌላው ጥያቄ አቃቤ ሕግ ክስ እንዲቋረጥ መጠየቅ የሚችለው መቼና በየትኛው ደረጃ ላይ ነው የሚል ጥያቄ ነው። የወንጀለኛ መቅጫ ህጉ አንቀጽ 122 ንዑስ አንቀጽ 1 ላይ አቃቤ ሕግ በተከሳሹ ላይ ያቀረበው ማንኛውንም ክስ ከፍርድ በፊት ክሱን በሚሰማበት በማንኛውም ጊዜ ክሱን ለማንሳት እንደሚችል ይደነግጋል። የወንጀለኛ መቅጫ ስነ ስርዓት ህግ አንቀጽ 122 መሰረት ተጠርጣሪው ላይ ሌላ አዲስ ክስ ያልተመሰረተበት እና አዲስ ክስ ያልተዘጋጀ እንደሆነ ተከሳሹ ለጊዜው ይለቀቃል በማለት የሚያስቀምጥ ሲሆን ነገር ግን አቃቤ ሕግ የተነሳውን ክስ ለወደፊት ለመቀጠል የሚከለክለው ነገር እንደሌለ ይደነግጋል ማለት ነው። በተጨማሪም በዚህ ጉዳይ ላይ የፌዴራል ጠቅላይ አቃቤ ሕግ ማቋቋሚያ አዋጅ ቁጥር 943 ህዝባር 2008 አንቀጽ 6 ንዑስ አንቀጽ 3 ሰላይ አቃቤ ሕግ ለህዝብ ጥቅም አስፈላጊ ሆኖ ሲያገኘው የተነሳ ክስ እንዲቀጥል ይችላል ማለት ነው። በመሆኑም አቃቤ ሕግ ክስን የሚያቋርጠው ከፍርድ በፊት የፍርድ ቤት ሂደቱ በማንኛውም ደረጃ ላይ እንዳለ ክሱን ሊያቋርጠው የሚችልበት ሁኔታ እንዳለ ነው። ነገር ግን የተቋረጠ ክስ አይነሳም ማለት አይደለም ማለት ነው። ለዛሬ ያስኩላችሁ ፕሮግራም ይህንን ይመስላል። በቀጣይ ሌላ መሰረታዊ የህግ ፕሮግራም እስከምንገናኝ መልካም ጊዜ፣ ቸር እንሰንብት።